በሰው ሀገር መዋረድ አለ። በወንድሞቹ ተጠልቶ ጉርጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? ልብሱ ተገፎን በባርነት መሸጥ። ንጉስ ነው የሚሆን እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈል። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫልዩ እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ፣ ለኢዚ ላይፍ አትጸልዩ። እግዚአብሔር መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ። መንፈሳዊ ሆኑ፣ ሃይማኖተኛ አትሁኑ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል። ቶታሊ ዲፔንደንት ሆን ጋር ስራ አያኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። ጸሎት ንግግር አይደለም። እግዚአብሔር የማያውቀውን ነገር የምናሳወቅበት መንገድ አይደለም። ጩኸትም አይደለም። ድምፅ መቀየርም አይደለም። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። ዓለም ላይ ሁሉ ሰው እየጸለየ የእግዚአብሔርን ኃይል በጸሎት የሚያመጡ ሰዎች ግን ጥቂት ሰዎች ናቸው። ስለዚህ ነገሩ ጸሎቱ ጋር አይደለም ማለት። የጻድቅ ሰው ጸሎት ብዙ የሰማይን ኃይል ያመጣል፣ ይጎትታል ማለት። It's about the man who prays። እግዚአብሔር ጸሎቱን ሳይሆን ሰውየውን ነው ማለት ነው የሚሰማው። ሰው የሚጸልየው ስለደከመው፣ ስለታመመ፣ ስለተቸገረ፣ ኃጢአት ስለሌለበት ስላለበት አይደለም። ኢየሱስ በአትክልት ቦታ ጸልየዋል። ኢየሱስ ሌሊቱን በሙሉ ተራራ ላይ ሲጸልይ አድሯል። ኢየሱስ ምድረ በዳ ሄዶ ጸልየዋል። ስለታመመ፣ ስለተቸገረ፣ ግራ ስለገባው፣ የቤት ኪራይ መክፈል ስላቃተው አይደለም። ትልቅ ውሳኔ መወሰን ሲፈልግ 12ቱን ሐዋርያት ሲመርጥ ሌሊቱን ሁሉ አድሮ ጠዋትን የመረጣቸው። የደካማ ሰው ስራ፣ ያልተማረ ሰው ስራ አይደለም ጸሎት። የሥራ ፈቶች ስራ አይደለም ጸሎት። ኢየሱስ እንከን የለበትም። ኢየሱስ ኃጢአት የለበትም። ኢየሱስ ኮንፊውዥን የለበትም። ኢየሱስ ጭንቀት የለበትም። ግን ሁሌ ይጸልያል። ሐዋርያ ሲተኙ ሁሉ እሱ ይቀጥላል በጸሎት። ሲጸልይ ግን ከጸሎት ሲወርድ ይላል ብዙ ተአምሮች በሕይወቱ ይሆናል። አጋንንቶች በታላቅ ድምፅ እየጮሁ ከሶስት ይወለቃሉ። በሽተኞች ይፈወሳሉ። ለምጻሞች ይነጻሉ። ወንጌል በኃይል ይሰበካል። እንደገና ደግሞ ይወጣል፣ ይጸልያል። በአባቱ ፕሬዘንስ ውስጥ ይገባል። ጸሎት ንግግር ብዛት አይደለም። ጸሎት የምናመጣው የምንጎትተው የእግዚአብሔር ፕሬዘንስ ተንበርክኮ ለእግዚአብሔር 15 ፔጅ ጸሎት መናገር አይደለም። ጸሎት በመንፈስ ከእግዚአብሔር ሐሳብ ጋር ኢን አላይመንት እግዚአብሔር በሕይወታችን እንዲሰራ የመንፈሳችንን ፍሪኩዌንሲ ከእግዚአብሔር መንፈስ ጋር የምናገናኝበት መሳሪያ